እሷና እሷ ተጣልተው ስለነበረ እሷ ምን አለች? ክሱን አነሳለሁ ግን ልጅቷ መሄድ አለባት አለች። ልጅቷ እውነትም መሄድ አለባት ጋይስ። ስለዚህ ልጅቷ መሄድ ካለባት በምን አይነት መልኩ መሄድ እንዳለባት ከሙኒት ጋር ከታሜ ጋር እናውራና ትሂድና መሲ ክሷን ታንሳላት። በዚህ ትስማማላችሁ ጋይስ? እንደዛ ይሻል። ልጅቷ ካልሄደች ክስ አይነሳም ውዶች፣ አይነሳም። ልጅቷ አልሄድም የምትለው ለምንድን ነው? ባለፈው እኮ እኔ በዚህ ነገር መግባት አልፈልግም፣ ግን አስተያየት መስጠት ልጅቷ አልሄድም የምትለው ደግሞ እንረዳት። እማዳም ቤት ስለሆነች እንድትወጣ አልፈቀዱላትም። ስለዚህ ማድረግ ያለብን ይኸውልህ፣ እኛ ሄልፕ ማድረግ አለብን ልጆቿን። አንደኛ ሙኒት እንደ ቢሮ፣ ታሜ እንደ እንትኑ ነው። ሰዎቿን አዋርተው ሂዳ አብራ እዛ ላይ አውርተው ክሱ እንዲነሳ ነው። አሁን ይኸውልህ ቢንዬ፣ መሲ ጥፋት የለባትም። እሺ አለች፣ አነሳለሁ አለች። ግን ልጅቷ በሌለችበት ምንም መደረግ አይችልም። ስለዚህ ልጅቷ መሄድ አለባት። ለዚህ ደግሞ መተባበር አለብን። ማዳሞቿን ማሳመን፣ ካንስሌሽን ከተሰጣት ስራ ተፈልጎላት እንድትገባ ማገዝ፣ እሷን መሲንም ማመስገን። አበቃ። እንደዛ አይሻልም ጋይስ? ነገሩን አሁን አንዳንድ ቦታ ላይ ስናይ ሳርዬ፣ እኔ መሲንም ወዳታለሁ፣ ሌሎቹ ሁላችሁንም ወዳችኋለሁ እዚህ ያላችሁ። ግን ነገሩን ወደ ብሔርና ወደ ሌላ መልክ እያስያዙት ነው ያሉት። አንዳንድ ቤት እያየን ነው። ገባሽ አይደለ? ይሄ ነገር ደግሞ ቶሎ መቋጨት አለበት። ባለፈው ታሜና መሲ ገብተው በጉቺ ቤት ተስማምተዋል። ኦልሬዲ ልጅቱ እንደምትቀርብ ሰዓት ሁሉ ተነግሯት ምናምን መቅረብ ነበረባት የዛን ጊዜ። ገባሽ? እኔም ለመሲም ሳይዳሊዝም ለዛችም ሳይዳሊዝም መሲ እሺ ብላለች። ኦልሬዲ ታሜም ለምኗት እሺ ብላለች። ጉቺም ለምናት። በቃ ሁሉም ሰው አመስግኖ ጨርሷል። ግን መቅረብ ካለባት ደግሞ ያችኛዋ ልጅ ደግሞ አሳምና ማዳሟን አሳምና መቅረብ አለባት። ካንስሌሽን አንድ ሰው ቀርቦ እንትን የማይሰራ ከሆነ ምንም ልታደርግ አትችልም መሲ። ገብቶሻል አይደል? ልጅቷ መቅረብ አለባት ነው ቢንዬ። እንደዛ እንዲሆን ይኸውልህ ቢንዬ፣ እንደዛ እንዲሆን ሙኒትና ታሜ ይርዱን። ልጅቷ ከማዳም ቤት ወጥታ ሂዳ ክሷን እዛ የምታነሳበትን ነገር ሙኒትና ታሜ ይርዱን። ካንስሌሽን እነሱ እንኳ አትሰሪም ብለው ከሰጧት ልጅቷን እኛ የምናግዝበት ነገር እንፍጠር። በቃ አለቀ። ከዛ ውጪ መሲ አነሳላታለሁ ብላ ካለች ለምንድን ነው መሲ የምትወቀሰው? ካልሄደች እሷ መነሳት አይችልም፣ መሄድ አለባት። ስለዚህ እንደዛ አይሻልም ወይ ነው የኔ ሀሳብ ቢንዬ። ሙኒት ትምጣ፣ ታሜ ይምጣ። አንቺ እኮ ልክ ነሽ። ያለ መግባባት ሊሆን ይችላል። ያለ መግባባት ነገሮችን በአርቆ ባለማሰብ ሊሆን ይችላል። ገባሽ? የሚከተሏችሁም በአረብ ሀገርም በአውሮፓም በአሜሪካም በዛም ያለ ነው የሚከተላችሁ። ገባሽ? እዮዳ መግባት ፈልጋ ከሆነ ግባ፣ እኔ ችግር የለብኝ። መግባት ማውራት የምትፈልግ ከሆነ ናገባ። ማንም እንትን የሚል የለም። ግን እዚህ ጋር ተስማምታችሁ እንደ ቤተሰብ እንደ ፋሚሊ ልጅቷንም አቅርባችሁ መሲም የማትወቀስበትን በዛ እዚህ ጉሽም የሌለበትን ተስማምታችሁ እንትን ማለት ይሻላል። ገባሽ? ታሜም ህጉን ሞር ህጉን ስለሚያውቀው መሲም እሺ ብላለች። ኦልሬዲ ባለፈው ዕለት ነው እሺ ያለችው ጉቺ ቤት አይቻታል። ልጅቷ መቅረብ አለባት። በቃ ልጅቷ መቅረብ አለባት። ይሄ ክስ ምናምን የሚባለውን ነገር በመሲ ላይ አድማ የሚያዘውን ነገር ማቆም አለባችሁ። በቃ የስራ ሰው ናቸው። በእንጀራችሁ አትምጡ። በቃ የሆነ ጥፋትም ካለ ጥፋታችሁን ተራረሙ። በቃ እርስ በርስ ወደ ሚዲያ አይምጣ። በቃ እንጨርሰው፣ በውስጥ ጨርሱት። ይህንን እዮዳ መግባትና ሀሳብ መስጠት ታውቂያለሽ። ሳሪ ውሃ ቦጭ ነው ምን እንደሆነ ታውቂያለሽ። በቃ ነገሩ ክሊር ሊሆን ነው። የመሲ ጋር ያለው ነገር ከተስተካከለ አንቺ ያልሽው ሀሳብ የሚገዛ ሀሳብ ነው። ካላስ ምንም መደራረብ አያስፈልግም። ይሄ ብሔርተኝነት ወሰዱ፣ ዘረኝነት ወሰዱ፣ ተያዋቸው። ይሄ ትንሽ ማህበረሰቡ ትንሽ የራሱ የሆነ ችግር አለበት። ስለዚህ የሆነ ነገር ሲመጣ ከዛ ጋር እያላተመ ከዚህ ጋር እያላተመ ስራ ሌላ ጉዳይ ነው፣ ይሄ ሌላ ጉዳይ ነው። ስለዚህ ዋናው ነገር መሲ ማነሳለሁ ብላለች አይደል? ተጠይቃለች። ልጅቷ ጋር ሄዶ ክስ ካልተነሳ ሊስተካከል አይችልም። ይሄ የማራት ህግ ነው።
የእኛ ህግ የምናወጣው አይደለም። ስለዚህ ልጅቷን እንዳልሽው ሞኒተም ኤክስፔሪንሱ ስላላ ቋንቋውንም ምኑንም በደንብ ስለምችል ታሜን ጠቅቆ ስለ ህጉ ስለሚያውቅ ሰዎቹ አሳምኖ ምን ብሎ ሄዳ ክሷን ታንሳ ነገሮቹን ክሊር ታርግ አለ እኮ። እኔ አሁን የምላችሁ ይህንን ብቻ ነው። ልክ እሱ ሙኒትን ጥሩልን፣ ታሜን ጥሩልን፣ ይምጡ ያግዙን። አሁን እሷ በተፈጠረው ነገር ስራዋን የምንለቅ ከሆነ ሙኒት በምን እንደምንረዳት እነሱን አውርተን እዛ ድረስ ሂዳ ክሷ በምን እንደሚነሳ እዚህ ግልጽ ሆኖ ይነጋገሩ። ከመሲ ጋር እናነጋግራቸው። ሮዝዬ እኔ ውድት እናነጋግራቸው፣ ይነጋገሩ። ከዛ በኋላ በቃ ይፍቱ ጋይስ። እሷን ሄልፕ የምናረጋት ከሆነ ሄልፕ እናረጋታለን። ምክንያቱም እንደምታውቋት የልጅ እናት ናት። ለጥፋቷ ኤክስኪውዝ ትጠይቅ። ሮዝዬ እኔ ልዕልት መግባት ፈልገሽ ነው፣ ለጥፋቷ ይቅርታ ትጠይቅ። ከዛ በኋላ ባለፈው ይቅርታ ጠይቃለች፣ ድጋሚ ይቅርታ ትጠይቀው አለቅ፣ ችግር የለም። ወደ ሰፈር ወደ ምናምን የሚወስዱትን ነገር ማቆም አለባቸው ነው የሚኬ ይቅርታ ነገሩን ወደ ሌላ ነገር እንዲወሰዱት ስለሆነ ነው። ገባህ? እኔ እንደዚህ ብዬ የምናገረው ላቢንዬ እኛ ልንገር የምንጨነቀው ስለ እህቶቻችን ነው። መሲም እህታችን ናት፣ ልጅቷ እህታችን ናት። ትምጣ፣ ይቅርታ ይጠያየቁ፣ ትሂድ። የምትሄድበትን ዘዴ እኛ እንፍጠርላት ቢንዬ። ምክንያቱም ማዳም ቤት ስላለች አሁንም በድጋሚ እሷ ካልሄደች ክሱ ስለማይነሳ ታሜና ሙኒት ያውሩና ይሄ ነገር ይነሳላል። ልጅቷ ከተነሰሏትም ስራ ፈልገንም ቢሆን ምንም ቢሆን እናግዛት። አለቀ በቃ። ካላስ ጋይዝ ይሄን ነው ማድረግ ያለብን። እኔ እንደሚመስለኝ ይሄ ነው። ምክንያቱም አሪፍ ሀሳብ ነው። ልጅቷ ትጠራ፣ ታሜንም ጥሪ፣ ሙኒትንም እንትን በይና አስማሚያቸው። በቃ ሳርዬ በቃ እሺ በቃ ጋይዝ በዚህ ሀሳብ ትስማማላችሁ? ካላስ ያኔ እኛ ሁለቱንም እንትን ማለት አንፈልግም። ባይዘ መሲ ምንም ያደረገችው ነገር የለች። ከጠየቀች እሺ አለች። አለቀ በቃ። ልጅቷ ካልሄደች አይነሳም ተባለ። ልጅቷ እንድትሄድ እኛ ዘዴ እንፍጠር፣ እናናግር ሰዎቿን። እኔ ሳልሆን ሙኒት ታሜ ያናግሩ። ከዛ ውጭ ስትከነሰል ሄልፕ ማድረግ ያለብንን ነገር ሄልፕ እናርጋት። ካላስ ኤክስኪውዝ አበቃ። መሲ በእንደዚህ አይነት ነገር መጥፎ ልጅ አይደል። እኔ መጀመሪያ ማውርቻተ ገና ከጅምሩ አለቀ በቃ። አይሻልም ጋይስ? አለቀ በቃ። ካላስ ምርጥ ገዚ ሀሳብ ነው ያመጣሽው ሳሪ። አልቻለች እንዴት ብላ ነው ከማዳም ቤት መታ ክስ ልታነሳ የምትችለው? ይህም ብቻ እርዱ። አልገባኝም። ልጅ አሁን ይኸውልህ ታሜ ትዝ ካለ መሲ አነሳለሁ ብላለች። እሺ እሷ አነሳለሁ ብላ መሲ ግን ልጅቷ ከማዳም ቤት መውጣት አልቻለችም። ልጅቷ እነሱ ሂጂ ሊሏት አልቻሉም። ማን ነው የላከሽ? ማን ነው የላከሽ? አንቺ ምኑን ለዚህ ነገር እንዴት ማለት ልጅቷ ደወለችልሽ? አውርታኛለች እኮ ሁሌም እኮ ነው የምታወራኝ ታሜ። መቼ መጨረሻ ጊዜ? ኧረ አውርታኛለች። ትናንት ምናምንም ጽፋልኛለች። ታውራኛለች እኮ ታሜ። ዛሬ እኮ አውርተናል። እሺ ምን አለች? አሁን ቅድም ማለት ነው ከአንድ ሰዓት በፊት 2 ሰዓት በፊት። ኦኬ እሺ በቃ ጨርሰናል። ነገ ጠዋት ፖሊስ ጣቢያ እንገናኛለን። ተመስገን። አንቺ ማን ያለሽ ሲለኝ በቃ እኔ እንደነገጥኩኝ እንደዚህ ስትኝ ለምን ኦልሬዲ ልጅቷ አውርቻታለሁ። ኢቨን ሴትዮዋ ልታገናኘኝ ማለት ነው። ሴትዮዋ አይመቻታለች። ከዛም በኋላ ችግር የለም ነገ ጠዋት ከእህቷ ጋር እልካታለሁ አለችኝ። ችግር የለም እሺ። ስለዚህ መታ መሲ ክሱን ታነሳላታለች፣ እሷም ትመጣለች። እንዴ ለምንድን ነው ማታነሳላት? እህቷ አይደለች እንዴ? ቴንኪዩ። ከመጀመሪያው ቀን ይህንን ነገር ነው የተባባልን ሲጀመር። ግን ልጅቷ ደንግጣ ነበረ መሰለኝ፣ ያው ፈርታ ነበረ መሰለኝ። ለማንኛውም ሁለቱም እህቶቻችን ናቸው። ማንኛቸውም አይቸክንም። ከመጀመሪያ እንዳወራን ነው። ለማንኛውም ኢንሻአላህ ማታ ላይፍ እንገባለን። ልጅቷም ትመጣለች፣ መሲም ትመጣለች። ኢቨን እኔ ነገርኳት እህቴ አሁንም ኬዞን ልትዘጋልሽ አይደለ? ግን አሁንም እሷ መሲ ጥፋተኛ ከሆነች ሐቅሽን እኔን የምመልስልሽ አልባት። ምንም ምሽ አሻን መሲ ከሰሰችሽ ኖ የከሰሰችሽ ስለሌላ ነገር። አንቺ ውስጥሽ ያለውን ነገር ቅሬታ ካለሽ ብያታለሁ። ለኔም ንገረኝ፣ ሐቅሽን እኔ እስከ አንቺ ድረስ ነው ማመጣለሽ።
ኢንሻአላህ ኸይር ሐባይቢ አታስቡ አለ። እነሱ እንከነስልሻለን አሏት። ጉቻለች ሰዎቿ ያው መጀመሪያ ደንግጠዋል። ያኔ አንቺ ብዙ ኩተት አለብሽ ሰው ነሽ፣ እንዴት እንደዚህ መሻከል ታመጪብናለሽ? ባለቤቴ እንደዚህ ነው የሚሰራው፣ ምናልባት ሊያበሩት ይችላሉ፣ ምናልባት እንደዚህ ኖ እስከዛ ደረጃ ምንም የሚያዳርስ ነገር የለም። ቀላል ነው፣ የሚስተካከል ነገር ነው። ችግር የለም። ነገ ጠዋትም ይዘጋል ኬዙ። በቃ እናመሰግናለን። ይህም ብቻ ነው እኛ የምንፈልገው። ቴንኪው ሙኒቴም ታሜም የቀሰቀስኩ ለዚህ ነው። ምክንያቱም እንግዲህ እነዚህ ልጆች አንዳንድ ነገር እየተባባሉ ያው እንደሰማችሁት ወደ ዘር ሊወስዱት ስለሆነ መሲም ከጅምሩ ጀምሮ ያው እምቢ ባትልም ግን ልጅቷ ካልሄደች በስተቀር ክሱ እንደማይነሳ ስለተነጋገራችሁ ነው። አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ልጅቷ በድጋሚ አሁንም የእኛን እርዳታ የእኛን እገዛ የምትፈልግ ከሆነ ከመሲ ጀምሮ፣ ካንተ ጀምሮ፣ ከሙኒቴ ጀምሮ፣ ከጁዬ ጀምሮ፣ ከኔ ጀምሮ ሁላችንም እናግዛታለን፣ እንረዳታለን። ግን አሁንም ሁላችንም እናባታችሁ ተጠንቀቁ። እንደዚህ አይነት ነገር አታድርጉ ብዬ ነው የምለው። አሁንም ሚስ አንደርስታንዲንግ ካለ ራሱ ሶሊያና መታ ከመሲ ጋር ተነጋግራ ብትፈታ የተሻለ ነው ብዬ ነው የምለው። አለቀ በቃ እኔ ጨርሻለሁ። ሙኒት የምታወሪው አለ ካላስተታረቁ በቃ አለቀ። በስ ጉቺና ብቻታለሁ በቃ አለቀ። አሁን ኦልሬዲ በዚህ መልኩ እንዲያልቅ ነው መጀመሪያም የተፈለገው። በኋላ ታሜ እንዳለው ገብተን ይነጋገሩና ለነገ መጨረስ። ሳሪ አንዴ እኔ አዛን እያለች ነው። አዛን ይጨርስና ሚውቴን ከፍታለሁ። እሺ አዛን በቃ አለቀ ማሪ ቴንኪው። ስለዚህ እሷን መምጣት ምንም ችግር የለውም እና አንተ ቤት ላይ ይሆንልኝ አመቻችልኝ እና እኔም ስራ ልጨርስና በኋላ ላይ ገብቼ አንዳፍታ በቃ ይህን ነገር ይቅርታ ጠይቄ ነገ የሚጀ ሁሉ ነገር እንዲስተካከል ነው የምፈልገው እና አሁንም ደግሞ በድጋሚ ይቅርታ በድጋሚ አሁን ደጋግሜ ይቅርታ በቃ አጥፍቻለሁ፣ አላጠፋም አላልኩም። እኔ ፍጹም አይደለሁም እና ይቅርታ በጣም በቃ አዲ ንገራት። አዲ በቃ ችግር የለም በቃ እሷም ይቅርታ ተቀብላለች፣ ፈታለች። በቃ ካውት በቃ አንቺን በይቅርታ አምነሻል። ጎበዝ፣ ከስተትሽ መማር ነው ያለብሽ። ከዚህ በኋላም ደግሞ የምናግዝሽ ነገር ካለ እንደተባለው ካንስሌሽን ሰጥተውሽ አይ ከኛ ጋር ሰሪም የሚሉ ካለ ሙኒቴ እናወራታለን አሉ እህቶቻችን፣ እናግዝሻለን። በቃ አንቺ አሁን ኢግኖር አድርገሽ ራስሽን እንትን በይ እሺ። በቃ ይህን ነው የምላት። አመሰግናለሁ። ሁላችሁ ኧረ ሳሪ ወይ ኩና ወይ አሁን እያወራን እንደዚህ ደወለችብኝ። እኔ ዳሜ የምፈልግ ከአንተ ቤት ግባና እኔ ይቅርታን በደንብ መጠየቅ እፈልጋለሁ። ችግር የለም አልኳት። አያስፈልግም ምናምን ስለ ኖ በፍጹም እኔ አጥፍቻለሁ፣ የራስን ጥፋት ደግሞ በሰው ነው የተሸወጥኩኝ እያለችኝ ነው። አላቅም ምንድን ነው የተወራላት ነገር። ገብታ ራሷ ትናገር። አንተ ቤትህን ክፈት፣ ገብታ ችግር ምናልባት ሶሊያና ገብታ መታረቅ፣ መነጋገር፣ ማውራት የምትፈልግ ከሆነ መምጣት ትችላለች። ሶሊያና ናት፣ አውርቻታለሁ። ችግር የለም። ያኔ መስ አንደርስታንዲንግ የሚፈጠር ነገሮች ስለሚኖሩ ኢቨን እኔ ቀጠሮ ሰጥቻት ነበረ ያኔ እንድንገናኝ። የእሷን ነገር ያኔ ምናልባት መሲም አጥፈታ ከሆነ አሁንም የእሷም ሀቅም ይመለስላታል። ችግር የለም። እኔ ሼር አድርግላታለሁ። ማታም መምጣትም ከፈለገች በላይ ትምጣ። ትክክል። ታሜ አንዴ ላውራ ሳሪ ኖ ህዝቡን አክብሬ እሺ አልኩኝ እንጂ ከዛችኛዋ ጋር ጉርጓር ታውቂያለሽ። ለምን ልጄ ድፍት አትልም? እስከ ህይወት ፍጻሜ ነው ያልተዋትም። እስከ ህይወት ፍጻሜ አንደኛ ከኔ ያልገዛችም ታሜ ገባ፣ ከኔ ያልገዛችም ጉርጓድ እስክገባ ድረስ ነው ያልተዋትም እያልኩክ ነው። ኖ ታሜ ሁሌ የምትጫኑትን ነገር ለይታችሁ ወቁት እንጂ የሚባል ነገር አለ እንዴ? ኖ ታሜ ፌር ሁኑ ወይ ደግሞ እኔ ቲክቶኩን ተውላችኋለሁ። ያንን ከሆነ የምትፈልጉት ማለት ነው።
ኖ እኔ ቲክቶክን ተውላችኋለሁ። በአንቺ ምክንያት ነው የምሞተው እንዴ መሲ? ራጁ ትዕግስቱን ስጠኝ ራጁ እኮ መሲ ነይ ውዴ፣ መሲ ነይ። ራጁ አለሽ ውዴ? ምን ያህል ማለት የሰው ስም ሲነሳ ምናምን ሲነሳ ምን ያህል እንደሚከብድ የሰው ስም ሲነሳ ታሜ ከናካቴው እቃ ኦርደር አላደረገችም። ከበፊቱም ከአሁኑም ሱቅ እቃ ኦርደር አላደረገችም። እንዴ ምን ሆናችሁ ነው? እቺ የግማታም ልጅ አፏን በከፈተች ቁጥር እኔ ቁጭ ብዬ ከሷ ራጁ ያ የጌም ብር ሳይወጣ ያጥፋት ይሆን ቲክቶክ መተው ነገር አያስቅም። እሺ ሁላችሁም ላይ እንደዚህ አፋን ኖሮ በዚህ መሲ ተረጋጊ። የሚያስቅ ነገር አይደለም። ሁላችሁም አራደናሽ ተረጋጊ። ምን ሆነሽ ነው እንዴ? ምን ተረጋጊ፣ አያስፈልጉም። መነጋገር ትችያለሽ። አንደኛ ነገር ኢሞሽናል ነው መሰለኝ እየጣልሽ ነው። ኖ እኔ አይደለም ራሷ ልክ እንደምትገባ ራሷ ተወረድ። ግን ማውራትም ካለብሽ እንደ ትልቅ ሰው አውሪ እኮ ተረጋጊ። አያስፈልግም። እናንተ ጋይስ እዚህ ቀልድ በሌላ ጉዳይ እያሉ እኮ ብሯ ማለት ከአካውንት ምናምን እየተባለ ያኔ አንቺ ليش على طول حساسة ارحموا امي يا اخي ارحموا امي እና ደግሞ ታሜ በንዴቷ ነጥብ ልጥል ነው። እዚህ ደግሞ እሷ ነጥብ በምጥለው እዚህ ሊዝናኑ ነው። ስለዚህ እኛ እንቀይሰዋለን እየቀለድን ማፊ ነጥብ መጣል። ስሚ ልንገርሽ መሲ ከዚህ በፊት እንደዛ ደም ስታለቅስ የከፈለችው ዋጋ እሷ ታውቃታለች። የምሬን ነው የምልሽ። እንደዛ ስትሆን ደም ስታለቅስ ታውቀዋለች። እኛ ለእህቶቻችን ማስተማርም አለብን። እንደ ቀልድም ይህንን ነገር ማለፍ የለብንም ጋይስ። እንደ ቀልድ ተሰድበናል እንሰደባለን ልንል አንችልም። እስከ መቼ ድረስ ነው እየተወራረድን? እስከ መቼ ድረስ ነው እንደዚህ ሁነን ያፈራነውን ድርጅታችንን ማንም እህቶቻችን ሰፖርት አድርጉን ብለን በየቦታው መጥተው ሰፖርት ያደረጉን ያፈራነውን ድርጅታችንን ወይም ደግሞ የከፈትነውን ነገሮቻችን በቀላል ነገር ሰው ሊጥለው ወይም ደግሞ ሊያበላሸው ሲነሳ ኖ ወይ እህቶቻችን ከዚህ መማር አለባችሁ። እንደ ይቅርታ መሲ የይቅርታ ልብ አላት፣ ግን ደግሞ መሲም ተጠቂ ናት። መነጋገር እየተቻለ ብዙ ነገር መባባል እየተቻለ ለምን ተብሎ መሲ ላይም ጫና መደረግ አይችልም። ምክንያቱም እኔ ከማዳም ቤት ወጥቼ ለዚህ ደረጃ የደረስኩት ደም ተፍቼ ነው። ይህንን የምሰራውን ስራ ሰው ሆን ብሎ ለማበላሸት ሲነሳ ለምን ብላችሁ ልጠይቁኝ አትችሉም። ፌር ሆናችሁ ቁሙ። የእውነት ከሆነ ግን አንድ እህታችን ደግሞ በእንደዚህ አይነት መልኩ እንደዚህ አይነት ነገር ስትሆን ስለማንፈልግ ታይ ብለን ማስታረቅ ግዴታችን ነው። እናስታርቃለን። ግን ዛሬ ታረቀ፣ ነገ ታረቀ፣ ከነገ ወዲያ ታረቀ 3-4 ጊዜ ሞኝ አይደገምም። እናንተም ነገ ወጣችሁ ስራ ስትሰሩ የዚህ አይነት ችግር እንደሚደርስባችሁ በሰፈራችሁት ቁና መሰፈር እንደማይቀር በደንብ ወቁ እህቶቼ። ስለዚህ ሰው በሰራው ስራ መጠየቅ አለበት። አሁን ግን በኤክስኪውዝ ሊታለፍ የሚችል ነገር ስለሆነ ከእህቷ ጋር መሲ ትፈታለች። አበቃ አለቅ። ከዚህ ውጭ ሌላ ምንም እኔ ታሜ የምለው ነገር አይኖረኝም። ግን እህቶቼ አሁን ባለው ሁኔታ ከባድ ስለሆነ ተማሩ። አበቃ። ይችን ነው የምላችሁ። ደስ መሲ እንወድሻለን። ቴንኪው። አበቃ። ታሜ ልትክክል አይደለም ሙኒቴ ሳሪ። አሁን ችግሩ በእሷ ጫማ የቆመ ማንም የለም። መሲ ስለደረሰባት መሲ ብቻ ናት የምታውቀው። የሚሰማትን ስሜት የምታውቅ እሷ ናት። አንቺ ደርሶብሽ ቢሆን አንቺ ታውቂዋለሽ፣ ሌላው ደርሶበት ቢሆን ሌላው ያውቃል። ስለዚህ ትረጋጋ። እኛ የምናደርገው ጫና እሷን የባሰ ያናድዳታል፣ ያጋግላታል እንጂ እንትን አይላትም፣ አያበርዳትም። ዞሮ አነሳለሁ ብላለች። ስለዚህ ችኛቱማ ጨርሰናል። ሙኒቲ የሶሊያናን ደግሞ እሷ ካሰበችበት ጭንቅላት ካላት ከዚህ የባሰ መሄድ ካልፈለገች መታ ልክ ያችኛዋ እንደተነጋገረችው እንደተግባባችው መነጋገር፣ መግባባት፣ መፍታት። ከእሷ ካልመጣ ደግሞ እኛ ጎንትተን ልናመጣትም አንችልም። መሲም ሄዳ ነው ይቅርታ ጠይቂኝ ልትላት አትችልም።
ልጅቷ አስባ ከመጣች ግን እኛም ዝም አንልም። ሳይወልድ ሳያገባ ህይወቱን ሳይኖር ነው ህይወቱን ሳይኖር ጤናውን አጥቶ ወገቡን ታሞ እየተንቀጠቀጠ የሚሰራው የማንንም ህፃን ዳይፐር የሚቀይረው መውለድ አንሶት ነው። መብላት መጠጣት ከዛን አልፎ ተርፎ ኢትዮጵያ የምናስቀምጠውን ብር ሙልጭ ያደርጋችሁ እየበላችሁ ደግሞ እዚህ መታችሁ እኛ እንዳለምን እኔ ቤት እንዳትመጡ ሰምታችኋል። ይኸው አሳስረግጬ ነገርኳችሁ። በኮሜንት ብትለፈልፉ ምንም አታመጡ። መብቴ ነው። ከራስ የምገዙ አለቅ የፓስፖርት አታው የይቅርታ ጊዜ ወጥቶ ሳይንትና እኔ ልንለምን አይደለ እንዴ? ለሁለት ልጆች ለሶስት ልጆች የፓስፖርት ማሰሪያ ብለን ብንል ዞር ብላችሁ ያላያችኋቸው ስንቱ ነጋዴ ነው ቫልዚን ይዞ ተቀምጦ እባካችሁ ፎሎ አድርጉኝ ሲሏችሁ ማገዟቸው አስመሳዮች። ስንቱ እህቶቻችን ናቸው በየሜዳ እባካችሁ ቪዛ የተበላሽቶብኝ ነው 2,000 ብር አበድሩኝ ስቱ ማሰጧቸው። ትረዳ ልጆችን ማበለው ሰርታችሁ አሉ። ኢትዮጵያ ያላችሁ እህቶቻችን ሰርታችሁ አሉ። አገራችሁ ላይ ተቀምጣችሁ ልጅነታቸውን ሳያዩ ሳያገቡ ሳይወልዱ እንደኔ እንኳን ቂጣቸውን ገልብጠው ከሽን ነው የለበስኩት ከነዚህ ሳይሉ ውጭ ቆሻሻ ለመጣል ቤት ተቆልፎባቸው በ1,000 ብር እየተገዘገዙ እየኖሩ እኛ እያመጣን በምናሳያቸው ነው ብራቸውን የሚበትኑት። እኔ በማመጣው በማሳየው በምታለቅሱት በምታስመስሉት ሰዎች እነዚህ ልጆች ወዳቸው ስለማይችሉ ድሮ የተጫወታችሁብን ይበቃችኋል። ደግሞ ሰው ትመርጫለሽ? ግጥም አድርጌ ነው የምመርጠው። ከአረብ ሀገር ውጭ ይመርጣለሁ። በደንብ ነው የምመርጠው። እነሱን ብቻ ነው የምረዳው። ይህ መብቴ ነው። እረዳችኋለሁ እስከ ሞት ድረስ እነሱን እረዳለሁ። በቃ አለቀ። መረዳትም ያስፈልጋቸዋል። ምክንያቱም ምንም በሌለበት በረሃ ወጥ እንዴ። እናንተ ደግሞ መች ሀና እንኳ እንደዚህ ሆና መች ነው ድምፅ የሆናችሁት? ቃል አይ ማን ምን እንዲያመጣ ነው? ያን እነሱን ነው እኔ ሞቼ የምወደው። ማረሪያውን እየነገርኳችሁ ነው። በደንብ ነው እንዲህ አርጌ አብጠልጥዬ ነው የአረብ ሀገር እህቶቼና ወንድሞቼን የምመርጣቸው። እንዲች አርጌ አብጠልጥዬ የአረብ ሀገር እህቶቼ ከሰውነት ተለይተው የምመርጣቸው ወንድሞቼ ጋር የምመርጣቸው። ለአረፋና ለኢድ እኮ እናንተ በየመንደሩ ስትራጩ እኮ እነሱ እዚህ ጋር አንድ እንጀራ አሮባቸው የሚውሉ እኮ ናቸው። የእነሱን ብር መታችሁ እንትን ልትሉ እንዳትሞክሩ ነው ቤት ልትዘርፉ። ከይቅርታ ጋር ካላስ ወደ ስራ የተመልሻለሁ። ጋይስ ሞዲኔተር እኔም እንደ መሲ ወይም እንደዛ አይደለም። በማዳም ቤት ሳያገባ አለው ያለው ባሉ አለው ያለው ወዳጁ እንኳን ብር ልኮ እየከዳው የገዛ ቤተሰቡ እናትና አባቱ ብር ልኮ እየከዳው ያለ ማህበረሰብ ነው። እዚህ የተሰበሰብ ነው እየከዳው የተቀመጠው ብር እየከዳው ያስቀመጠውን ብር አላቅልሽም እየተባለ በእህቱ ባጎቱ በባሉ የተከዳ ስንት ነው? ለነዚህ ልጆች ያልታዘነ ለማን ነው የሚታዘነው? በየቦታው ቆሻሻ ለመጣል እንዲህ እየተንከራተተ አይኑ ሀበሻለ የለም። ስንቱ ነው ከቤተሰቡ ጋር ለበዓል ደውሎ ደህና እንኳን አደረሳችሁ የሚለው? ስንቱ ነው ለበዓል እንጀራ በልቶ የሚውለው? ስንቱ ነው በየቤታው በየሜዳው መታጠቢያ ሳሙና የሌለው? ከነዚህ ልጆች ለመዝረፍ አትሞክሩ። ልጄን ለማሳደጊያ ከልዬን ለማረጊያ እያላችሁ እንዳትመጡ። እኔ ቤት አይባልም ይባላል። አንቺ ቆሻሻ አስረግጬ ነው የምነግርሽ። ይባላል። የእኛ ህመም ሲወራ አትወዱም። ምክንያቱም አትወዱንም። ምክንያቱም እኛ ጥሩ ነገር እንድናገኝ አትፈልጉም። እኛን ለምን አትረዱንም? እኔ ላምጣላችሁ የሚረዱ እህቶቻችንን። ለምን አትረዱንም? እኛ አመጣለሁ እዚህ ልባም ሴት ልረዳ ነው። ምን ችግር አለው? ልባም ሴት እናምረዳው።
እሷን ነው የምረዳው። እሷ ናት የአረብ ሀገር እህቴ፣ ቀድማ የምትደርስልኝ እሷ ናት።